ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጃዋር መሐመድ አነጋጋሪ መረጃ በማህበራዊ የትስስር ገጹ አጋርቷል። ጃዋር መሐመድ ኢትዮጵያ የኢኮኖሚና ጸጥታ ጥቅሟን ለማሟላት የራሷ ወደብ መሻት ተገቢ ነው። አዎ ተገቢ ነው። ነገር ግን አብይ የተከተለው ጊዜና አቅምን ከግምት ያላስገባና በበሰለ ዲፕሎማሲያዊ ስትራቴጂ ያልተመራ አካሄድ አይደለም አሁን ሊያሳካ ወደፊት ሀገራችን የወደብ ፍላጎቷን ለማሟላት ያላትን እድል ያጣበበ ነው የሚል መልእክት ጃዋር መሐመድ አስተላልፏል። ሶማሊላንድና ኤርትራን አስመልክቶም ጃዋር መሐመድ ጥብቅ መረጃዎችን አጋርቷል። ጃዋር ያጋራውን መረጃ በዜናችን በዝርዝር እናስደምጣቸዋለን። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ዛሬ ማለዳ ኢትዮጵያ መግባቱና ወደ ኢትዮጵያ ከደረሰ በኋላም እንደተለቀቀ መረጃዎች ወጥተዋል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄይላን አብዲ እንደተናገሩት ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩንም ገልጸዋል። ይህ መረጃም በዜናችን በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካቶች እንደተገደሉ መሰማቱ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ህወሓትን የሰላም ስምምነቱን በመጣስ መክሰሳቸውን፣ እንዲሁም በኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ላይ ከባድ ጥቃት መሰንዘሩንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ጃዋር መሐመድ አነጋጋሪ መረጃ በማህበራዊ ትስስር ገጹ አጋርቷል። ኢትዮጵያ የኢኮኖሚና ጸጥታ ጥቅሟን ለማሟላት የራሷ ወደብ መሻት ተገቢ ነው። አዎ ተገቢ ነው። ነገር ግን አብይ የተከተለው ጊዜና አቅምን ከግምት ያላስገባና በበሰለ ዲፕሎማሲያዊ ስትራቴጂ ያልተመራ አካሄድ አይደለም አሁን ሊያሳካ ወደፊትም አገራችን የወደብ ፍላጎቷን ለማሟላት ያላትን እድል ያጣበበ ነው ሲል ጃዋር መሐመድ መልእክቱን አጋርቷል። ጃዋር አስከትሎም ከጎረቤቶቻችን ጋር አላስፈላጊ አምባጓሮ ውስጥ በማስገባት አቅመ ፈርጣማ ሀገራትን ወደ አካባቢያችን እንዲጋብዙ በመዳረግ ከበባ ውስጥ እየከተተን ይገኛል ሲልም በጠቅላይ ሚኒስትሩ ቅሬታውን አሰምቷል። ጃዋር በማስከተልም ለምሳሌ በሶማሊላንድ ወደብ ለማግኘት ያደረገው ፕላን አልባ ሙከራ በእንጭጭ ከመቀጨት አልፎ ሶማሊያ የባህር ሀብቷን ለማስጠበቅ ቱርክን በረዥም ጊዜ ሊዝ እንድትጋበዝ ምክንያት ሆኗል። ዋና ባላንጣችን ግብጽም ወታደሮቿን እንድታሰፍር አድርጋለች። ይህ አዲስ እውነታ በሶማሊላንድም ሆነ ሌሎች ሶማሊያ ወደቦችን ለማግኘት ያለንን እድል በከፍተኛ ሁኔታ አጣቦታል። በሶማሊላንድ ውዝግብ ወቅት የአሸማጋይነት ሙከራ ስታደርግ የነበረችው ጅቡቲ ኢትዮጵያ የታጁራን ወደብ በረዥም ጊዜ ሊዝ እንድትጠቀም ሀሳብ አቅርባለች። አብይ ግን አልፈለገም። ጅቡቲም ሳውዲ አረቢያን ጋብዛ ታጁራን በረዥም ጊዜ ሊዝ ሰጣለች። ወደቡን ሳውዲ ገንብታ ኢትዮጵያ በክፍያ እንድትጠቀም ነው ተብሏል። ያ ማለት በወደቡ የሚደረገውን ወደ ኢትዮጵያ የሚገባና የሚወጣ ጭነት ሁሉ በሳውዲ ቁጥጥር ስር ሆነ ማለት ነው በማለት ጃዋር መሐመድ መልእክቱን አስተላልፏል። ጃዋር አስከትሎም ልብ አድርጉ ከላይ ከተጠቀሱት ሀገራት በቀይ ባህርና ህንድ ውቅያኖስ ላይ ከኢማራት ጋር ከፍተኛ ፉክክር ውስጥ ያሉ ናቸው። ኢማራት ፈጽሞ በቀይ ባህር ወደቦች ላይ ቁጥጥር እንዳይኖራት የሚሰሩ ናቸው። በአብይ የምትመራው ኢትዮጵያ ደግሞ የኢማራት ተቀጣያ ጉዳይ አስፈጻሚ ወይም ፕሮክሲ ሆናለች። ስለዚህ የኢትዮጵያን ሙከራ የኢማራት አድርገው ስለሚያዩ ለማክሸፍ ይሰራሉ። እስካሁን አብይ ያደረገው የልጅ ጨዋታ ለዚህ ዓላማቸው እጅግ ጠቃሚ ነበር። ሶማሊያን ገፍቶ ከእጃቸው አስገባ። በሱዳን ጦርነት የአማጺውን ኃይል በመደገፍ የቡርሃንን መንግስት አስከፍቶ ፖርት ሱዳንን በእነዚያ አገራት እጅ አስገባ ሲል ጃዋር መሐመድ ቅሬታውን በማህበራዊ ትስስር ገጹ አጋርቷል። ጃዋር አስከትሎም ከኤርትራ ጋር የገባው አምባጓሮም እነዚህ ሀገራት በሙሉ አቅማቸው ከኢትዮጵያ በተቃራኒው እንዲቆሙ እድል የሰጠ ነው። ኤርትራም ይህን ድጋፍ ወደ አስተማማኝና ዘላቂ ዋስትና ለማሸጋገር ወደቦቿን ለእነዚያ አገራት በተለይ ለሳውዲ በረዥም ጊዜ ሊዝ ልታስተላልፍ ትችላለች። ይህ ከሆነ ፍጥጫው አብይ ትንሽዬ ብሎ ከሚንቃት ኤርትራ ጋር ሳይሆን ከቱጃራና ሀያሏ ሳውዲ ጋር ይሆናል ማለት ነው። በተስፋፊነት ትርክት የታወጀው የአብይ ወደብ ፖለቲካ ሌላውን ይቅርና ኬንያን ያስደነገጠና ያስከፋ ነበር። ለደቡቡ የአገራችን ኢኮኖሚ አማራጭ ወደብ እንዲሆን ሲያዘጋጁ በነበሩት የላሙ ወደብ ጉዳይ በጥርጣሬ እንዲመለከቱም አድርጓቸዋል። ምን ያ ብቻ የአብይ እውር ድንብር የወደብ ፖለቲካ ለ25 ዓመታት ዲፕሎማሲያዊ ግንኙነቷን አቋርጣ የነበረችው አሜሪካ እንኳን ከኤርትራ ጋር ዳግም ለመቀራረብ እንድትወስን ገፍተዋታል በማለትም ጃዋር መሐመድ ቁጭቱን
አስቀምጧል። ጃዋር አስከትሎም ጠቅለል ሲል በተዳከመ ኢኮኖሚያዊና ወታደራዊ አቅም እንዲሁም በተንሸዋረረ ዲፕሎማሲያዊ አካሄድ የተተገበረው የወደብ ፖለቲካ የወደብ ባለቤትነት እድላችን ያጨናገፈ ብቻ ሳይሆን አላባራ ባለው የእርስ በርስ ጦርነቶቻችን ላይ ቤንዚን የሚያርከፈክፉ ኃይላትን የጋበዘ እንዲሁም የዲፕሎማሲያዊ መግለልን ያባባሰ አክሳሪ አካሄድ ነው። ከአብይ ጠባጫሪነት በፊት ባለወደብ ጎረቤቶቻችንን እያወዳደርን የተሻለ ዋጋና አገልግሎት የሚሰጡንን እያማረጥን መጠቀም እንችል ነበር። ዛሬ ግን አብይ ጉዳዩን ሴኩሪታይዝ በማድረጉ ሁሉም ጎረቤቶች በመሰባሰብ በራቸውን እየዘጉብን አማራጫችን ከጊዜ ወደ ጊዜ እየጠበበ ነው። አብይ አካሄድ በእሱ አገዛዝና በሀገሪቷ ላይ ያደረሰውን ኪሳራ አምኖ የእርምት እርምጃ ከመውሰድ ይልቅ አሁንም በጥፋት መንገድ ለመቀመጥ ይደነፋል። አብይ የወደብ ፖለቲካውን የሚነዛው እውነትም ሀገራችንን የወደብ ባለቤት ያድርጋል ብሎ ስለሚያምን እንዳልሆነ አካሄዱ ግልጽ ያድርገዋል። ጉዳዩን የሙጥኝ ብሎ የሚገፋበት የህዝቡን ቀልብ ከውስጣዊ ኢኮኖሚያዊ፣ ፖለቲካዊና የሴኩሪቲ ቀውስ ዳይቨርት በማድረግ የስልጣን ዘመኔን ለማራዘም ያግዘኛል በሚል ስሌት ነው። ውጤቱ ግን በወደብ አልባው ሀገራችንና የወደብ ባለቤት በሆኑ ጎረቤቶቻችን መካከል ዘመን ተሻጋሪ ቁርሾ በመፍጠር መጪው ትውልድና አመራር እንኳን በሰከነ ዲፕሎማሲያዊ መንገድ የሚያቀርቡትን የወደብ ጥያቄ በስጋትና ጥርጣሬ እንዲታይ የሚያደርግ ጋሬጣ ጥሎ ያልፋል በማለት ፖለቲከኛው ጃዋር መሐመድ መልእክቱን በማህበራዊ የትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ በዩናይትድ ኪንግደም በጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ መለቀቁ ተነግሯል። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ዛሬ ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ ገልጿል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄይላን አብዲ እንደተናገሩት ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት ወንጀል ክስ አለመኖሩን ገልጸዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን አረጋግጧል ሲል ቢቢሲ ዘግቧል። ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቀቃል፣ ለቀነዋል ሲል ገልጿል። የህዝብ ግንኙነት ኃላፊው እንዳረጋገጡት በዩናይትድ ኪንግደም ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስራ አይደለም ለቀነዋል ሲል ተናግሯል። ሀዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የ12 ወራት እስር ተፈርዶበት ነበር። ሀዱሽ ባለፈው ሳምንት አርብ ከእስር ቤት በስህተት ከተለቀቀ በኋላ በተደረገ ፍለጋ ከሁለት ቀናት በኋላ በሰሜን ለንደን አንድ መናፈሻ ውስጥ መገኘቱም አይዘነጋም። ዩናይትድ ኪንግደም ውስጥ በፈጸመው ጾታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረው ሀዱሽ ገብረስላሴ ቅባቱ ወደ ኢትዮጵያ መባረሩን የሀገሪቱ መንግስት ያስታወቀው ዛሬ ረቡዕ ጥቅምት 19 ቀን 2018 ዓ.ም ነበር። ሀዱሽ የቀረቡበትን ክሶች የካደ ሲሆን ጥፋተኛ ሆኖ በመገኘቱ የ12 ወራት እስር ተፈርዶበት ነበር። በዩናይትድ ኪንግደም ሕግ መሰረት አንድ ወንጀል የሰራ ስደተኛ ከሀገር ለመባረር ቢያንስ 12 ወራት እስር ሊፈረድበት እንደሚገባም ተገልጿል። ወደ ቀጣዩ መረጃችን ስናልፍ እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገልጸዋል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ ወንጅለውታል። ከዚህም ባሻገር የታጋቾች አስክሬን ሲመለስ ጥሰት ተፈጽመዋል ብለዋል። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዥ መሆኑን አስታውቋል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱን ምንም ነገር አደጋ ላይ አይጥለውም ያሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባትም ብለዋል። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላሂያ፣ አልቡረጂ፣ ኑሲራትና ካንዮኒስ የሚገኙ ቤቶች፣ ትምህርት ቤቶችና የመኖሪያ ህንፃዎች ጥቃት ደርሶባቸዋል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ እንደገለጹት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብአት እጥረት ውስጥ ሆኖ በአስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑት ያልተገኙት ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃት አለ ብለዋል። ማክሰኞ ምሽት የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት በሰጠው አጭር መግለጫ የአገሪቱ ጦር ከባድ ድብደባ እንዲፈጸም መታዘዙን የገለጸ ሲሆን ምክንያቶቹን ግን አላሳወቀም። ካትዝ ግን ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር
መስመር ጥሷል ብለዋል። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የተሰዉ ታጋዮችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉ አስጠንቅቀዋል። የእስራኤል ጦር ባለስልጣን ሐማስ ጥቃቱን የፈጸመው በተኩስ አቁም ስምምነቱ መሰረት በእስራኤል ጦር ቁጥጥር ስር በሚገኘው የጋዛ አካባቢ በቢጫው መስመር ምስራቃዊ ክፍል መሆኑን ተናግረዋል። የእስራኤል መገናኛ ብዙሃን ማክሰኞ ከሰዓት በራፋህ የሚገኙ የእስራኤል ወታደሮች የጸረ ሚሳኤልና ስናይፐር ጥቃት እንደደረሰባቸው ዘግበዋል። የፍልስጤም ሚዲያዎች በተመሳሳይ ሰዓትና የእስራኤል ጦር ድብደባዎችን መፈጸም መጀመሩንም ተናግረዋል። ማክሰኞ ምሽት የእስራኤል ጦር ጥቃት ከፈጸመ በኋላ የአይን ምስክሮች ጋዛ ከተማና ካን ዩኒስን ጨምሮ የተለያዩ አካባቢዎች ከፍተኛ ፍንዳታ መሰማቱን ተናግረዋል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸሙን ገልጾ መግለጫ ያወጣ ሲሆን የእስራኤልን ጥቃትም አውግዟል። ወደ ቀጣዩ መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ህወሓት የፕሪቶሪያ የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከማዋል ይልቅ ለወታደራዊ እንቅስቃሴዎች በማዋል ክስ አቅርበዋል። ጠቅላይ ሚኒስትሩ ይህንን ያሉት ትናንት ጥቅምት 18 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ነው። ጠቅላይ ሚኒስትሩ በማብራሪያቸው መንግስታቸው በትግራይ ክልል ውስጥ ተጨማሪ ውጊያ እንደማይፈልግ ተናግረዋል። አክለው የመንግስታቸው ትኩረት ሀገሪቱን በጋራ በማልማት ላይ መሆኑን አጽንኦት ሰጥተዋል። መንግስትን በኃይል የመጣል ማንኛውም ሙከራ ፈጽሞ እንደማይሳካ የገለጹት ጠቅላይ ሚኒስትሩ አያይዘውም በትግራይ ዘላቂ ሰላም ሊመጣ የሚችለው ትጥቅ በመፍታት በሪፎርምና በትብብር ብቻ መሆኑን ይህም የመንግስታቸው አቋም እንደሆነ በድጋሚ ግልጽ አድርገዋል። ጠቅላይ ሚኒስትር አብይ በፌዴራል መንግስት ለትግራይ ክልል የተመደበው በጀት ሙሉ በሙሉ በልማት ላይ ሳይሆን ለወታደራዊ እንቅስቃሴዎች እየዋለ ነው። ይህም ትክክል አይደለም ብለዋል። ትግራይ ልማት እንደሚያስፈልጋት ና ለዚህም በሰላማዊ መንገድ መስራት እንዳለባትም ጠቅላይ ሚኒስትሩ በአጽንኦት አሳስበዋል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ ኢንፎርሜሽንና መረብ ደህንነት አስተዳደር ከባድ ጥቃት እንደተሰነዘረበት መረጃዎች ወጥተዋል። በ3 ወራት ውስጥም 13443 የሳይበር ጥቃት ሙከራዎች መደረጋቸውን ኢንሳ አስታውቋል። ኢንሳ በተያዘ 2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ በተለያዩ ተቋማት ላይ 13443 የሳይበር ጥቃት ሙከራዎች መደረጋቸውን አስታውቋል። የመከላከል አቅሙም 97.8 በመቶ መድረሱም ተገልጿል። ተቋሙ ይህንን የገለጸው የ2018 ዓ.ም በጀት ዓመት እቅድና የመጀመሪያውን ሩብ ዓመት የእቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በበኩላቸው ተቋሙ የሳይበር ጥቃት የመከላከል አቅሙን ከጊዜ ወደ ጊዜ እያሻሻለ በመምጣቱ በመጀመሪያው ሩብ ዓመት የመከላከል አቅሙ 97.8 በመቶ መድረሱን ተናግረዋል። ቋሚ ኮሚቴው ሪፖርቱን ካዳመጠ በኋላ 97.8 በመቶ የመከላከል ጥረት በጥንካሬ የሚወሰድ መሆኑን ጠቁሞ ተቋሙ የመከላከል አቅሙን ከ99 በመቶ በላይ ከፍ ለማድረግ በትኩረት መስራት እንደሚጠበቅበትም አመላክቷል።